ይተደብደበው ይገደሏት የትኛው ነው የሰላም ኮንፈረንስ ስለየትኛው ነገር ነው የሚያወሩት አማራ ክልል ላይ በድሮን በቃ አለ የተባለው መሳሪያ አብይ ተጠቅሞ በመነኮሳት ላይ ከ500 በላይ መነኮሳትን የገደሉ የጨፈጨፉ ዛሬ መጥተው ስለ ሰላም ሲያወሩ ትንሽ አለማፈራቸው በራሱ የሚያስገርም ነው በዚህ ላይ ደግሞ አሁን እንዳልኩም ውጤቱ በድምሩ 0 ተባስቶ በአጠቃላይ ነገሩ በዚህ በምንድነው ሀገራዊ ምክክር ኮሚሽኑ ይፈታል በአብይ አህመድ ቲያትር በአብይ አህመድ ተውኔት በሱ ይፈታል ብሎ መምጣታቸው ምን ያህል ሰላም እንዳልፈልጉ የሚያሳይ ነው ለማንኛውም በዚህ መድረክ ላይ አገኘው ተሻገር እስቲ የተናገረውን እንስማ እኛ ክልል መሪ አይከበርም ሌላ ክልል ነው መሪ የሚከበረው እንደው ቀናው በሌሎች ክልሎች ይላል እስቲ እንስማው መሪ ካላከበር እንደ ተዋረድን እንቀጥላለን እንደ መሪ አረጋ እንደ መሪ ካላከበር ወይም ሌላውን እንደ መሪ ካላከበር የክልሉን አመራር እንደ መሪ ካላከበር የዞኑን አመራር እንደ መሪ ካላከበር የወረዳ አመራሩን እንደ መሪ ካላከበር ውጤታማ ነው ሂዶ ውርደት ነው ማነስ ነው በታሪክ አጋጣሚ ነው መሪነት የሚገኘው ስለዚህ መሪዎቻችን ናቸው ከዛ ይልቅ ለመሪዎቻችን ደህንነት መቆርቆር ሲገባና አንዳንድ ቦታ ላይ ቀና የሚቃወመው የሚደግፈው መሪው ያቀርባል ይሄ መሪ ነው ፕሬዝዳንት ነው ይላል ነን ከዚህ ማድረግ እንችላለን መሪዎቻችን ጀግኖቻችን ማጀገን እንችላለን ስለዚህ ይሄንን እናደርግ መልካም ነው የሚል አይ ትንሽ ሳይቀርም ወዝ ነው አለ እጅ ስራ ፎቶ ወስቷል አብለጅ ልጫል ራስኮ እጅ ውስጥ ያለ ሽልንግ ነው መሰለም እንዴ በጣም ነው የገረመ አሁን አረጋ ከበደ አስበው መሪ ነኝ እስቲ እንደው መሪነን አክብሩን ብሎ ሲናገር እንደው እንዳልከው የሆነች በጣም የሚታማበት ነገር አለ እሷን ነገር ልፎ ነው የገባ አለ ባለፈው ወልቃይት ከተነካች ይጠጣል ነው ብሎ ሽጉጥ አስፈራርቶል ምን ሲጠጣ እንደተያዘውና ሁላችንም ስለምናቅ አገኘው እናቀዋለን ይችልባታል መለስልም እንደዚህ ያወገሰው ባለፈውና ጂኒየስ ምናምን ኤኒዌይ እዚህ ነው ቀልዱ ቢጀምረው አይ መሪነት ሲባል ምንድነው መሪነት አሁን በነ አረጋ በነ እነዚህ ሰዎች እንደው ስማቸውንም በዝርዝር መጥራቱ ራሱ ያሰለቻል እነዚህ ሰዎች እንደው በቤተሰብ ደረጃ ባርነትን አገልጋይነትን የተቀበሉ ካልገልጋይነት ባሻገር ምንም አይነት ልጠቅስላቸው የምችለው ነገር የሌለ በባትሪ ተፈልገው የተገኙ አገልጋዮች መሪነን ብሎ እኛን ካላከበራችሁ ውጤቱ 0 ነው አለ በሌሎች ክልል መሪዎችን ቀናለን እንዴት ነው ማትቀናው አገልጋይ እኮ አንተን ማን መሪ ያደረገ አንተ እኮ አሽከር ነህ አንተ እኮ የቤት ውስጥ ሳሎን ማነው የሳሎን ውስጥ ባሪያ ነህ ስለራስ እንኳን አትወስንም እንኳን አይደለም ስለ አማራ ህዝብ የሚል ጥያቄ ቢነሳለት ምን ሊመልስ ነው አረጋ ከበደም ሆነ አገኘው ተሻገር ትንሽ አንዳንድ ጊዜ አንዳንድ እንደው አለማወቅ ደፋር ያደርጋል ደረጃ ልክ ነው መሳይ እዚህ ጋር ዛሬ ከተነሱ ጥያቄዎች አንዱ ቅድም በጣም የገረመኝ ይችን መልስ የመለሰው እርግጠኛ ነኝ ለዛ ጥያቄ ነው የአማራ ክልል ከእንግዲህ በሞግዚትና ባሻንጉሊት አይተዳደርም የሚል ነው አንዱ ጥያቄ የነበረው ዛሬ ከተነሳባቸው ጥያቄ አረጋ ከበደን በሰውነቱ ላልንቀው ይችላሉ በሰውነቱ በስላሴ አምሳሌ የተፈጠረ እኔን የሚመስል ሰው በመሆኑ በሰውነቱ አከብረዋለሁ ማንኛውንም ሰው አረጋ ከበደን የአማራ ህዝብን ያስተዳድር ይብራብ ለስታመጣይ ግን ህዝብን የናቀው ያዋረድከው አንተን ህላለው አገኘ አንተን ህዝብን የናቀው ያዋረድከው ሰው የሚከበረው በምኑ ነው በመግባሩ አክብሩኝ ብሎ ሰው አይከበር በፍጹም አይከበርም ሰው አክብሩኝ ብሎ በመከባበር የሚሆን ነገር ማክበር ካንተ ምግባር የሚመጣ ነገር ስራ በሰዎች ፊት ሲያበራ ራሳቸው የሚሰጡ አክብሮት ስለዚህ የሚያከብሩ ሰዎች ሳይሆኑ የራስህ ስራ ነው የሚያዋርድ ሰዎች ሳይሆኑ የራስህ ስራ ነው ሰካራም ይባላሉ ሰዎች በህፃን ልጅ ይሰደባሉ አይደል መንገድ ላይ ሲወላገዱ ልጆች ሰደቡኝ ያዋርዱኝ ይላሉ ልጆች አይደሉም ያዋርዷቸው
ራሳቸውን በራሳቸው ነው ያዋረዱት። እናገኘው ተሻገር አክብሩን የምትሉት ምን ናችሁ ነው? ምን የሚከበር ስራ ሰርታችሁ ነው? ህዝብ እኮ የሚያከብራችሁ በስራ ነው፣ በተማጽኖ አይደለም፣ በልመና አይደለም። አክብሮት የሚመጣው ይህን ጸጋ የምታገኙት በምግባራችሁ፣ በእውነታችሁ፣ በስራችሁ ነው። ለዘመናት ይህን ህዝብ በቲፒኤልኤፍ ስታስቀጠቅጡት ኖራችሁ በሐውልት እስከሚቆም ድረስ የአማራ ህዝብ ይሰደብ፣ እናንተ የሐውልቱ አጠጭ ነበራችሁ። ስንት መከራ ሲወርድበት ማለት ነው። እንዴት ነው ይሄ ህዝብ እናንተ ከዚህ ህዝብ አክብሮት የምትጠብቁት? የዛሬ 6 ዓመት ለውጥ የተባለው ነገር ወጣ ሲባል አይለምደንም፣ ከአሁን በኋላ ጥያቄያችሁን ላዳምጥ ቶሎ እንመልስ ብለው እናቶ ደመቀ መኮንን በባህር ዳር ስታዲየም ሲናገሩ ከአሁን በኋላ ቶሎ ፈጥነን እንሰማችሁ ያላችሁ ተናገራችሁ። ንስሐ ገባችሁ። ህዝቡ ንስሐችሁን ተቀበለ። ልክ በቲፒኤልኤፍ ያደረጋችሁትን በጥፍ አባስታችሁ አሁን ደግሞ የኦህዴድ አሽከር ሆናችሁ ሌላው ቀርቶ ዋና ከተማው ላይ አትገባም ሲባል የት ነበራችሁ? የማንን ጎፈሬ ነበር ስታበጥሩ ነበር? ምን እያደረጋችሁ? የግለሰብ ስልጣን የራሳችሁን ጥቅም እያስከበራችሁ ነው ያሏችሁ። ለእናንተ ማን ነው ክብር የሚሰጣችሁ? እንዴት እናንተ አሁን አክብሩኝ የሚል ቃል ስትወጣላችሁ? በእርግጥ መሪ ናችሁ እናንተ? መሪ ናችሁ? ተላላኪ ምን ክብር አለው? ምን የፌደሬሽን ምክር ቤት አፈ ጉባኤ ስለተባላችሁ ትልቅ ስልጣን ያዛችሁ አይመስልም? እናውቀዋለን ማን እንደሆነ ማለት ነው። ይሄ ምክትል ኢታማጆር ሹም ስለተባለው አባ ፈላጭና አዛዥ ናችሁ እያልን እናውቀዋለን። የግለሰብ ስልጣን እያስጠበቁ የራሳቸውን ስልጣን ነው የሚያደርጉት። መሪ አይደላችሁም። አንድ ስንኝ ያለችኝ መሳይ ፍስ የምትል ለንጉሱ ሊሰግዱ አጋፋሪ ሲወርዱ ከታች አመለጠ ጉዱ። ያው ፈሱ ጉንጮችን በሳቅ ጠረሱ። ባለሟልም ለንጉሱ በሽኩታች አይብላሱ። ንጉሶ ለክብሮ አጋፋሪ ወዳጆ ሲሰግዱ እኮ አምልጧቸው ሰው ሁሉ ሳቀባቸው። እባክዎ ሹመት ይስጣቸው ሲላቸው ፊት አውራሪነት ሰጠሁት አሉ። አጋፋሪም እጅ ነስተው ተቀበሉ። ታዲያ የማረጉ ክፋቱ እንደመገኛው መከርፋቱ። ፊት አውራሪ ገሌ በተባለ ቁጥር ሁሌ ማረጉ ያልተዋጠለት ህዝቡ በከንፈር ጥመት ይል ጀመር በፈሴ የተገኘ ሹመት። ይሄ ነው በማጎብደድ የተገኘ ሹመት፣ በማረጥረጥ የተገኘ ሹመት እንጂ መሪ አይደላችሁ። ይሄንን ማወቅ አለባችሁ። የሚያከብራችሁም የሚያዋረዳችሁም ስራችሁ። የሰው ልጅ ሰው አያዋርደውም፣ ሰው አያቃድለውም፣ ሰው አያከብረው። ሁላችንም እኔም እዚህ መሳይም እዚህ ሁላችንም የሚያዋርደንም የሚያከብረንም ስራችን ነው እያንዳንዳችን። ይሄ ነው መታወቅ ያለበት። ስለዚህ አሁንም በአሻንጉሊት አስተዳደር ይሄን የነቃ ህዝብ ከአሁን በኋላ በቃኝ እያለ ለኢትዮጵያ ለውጥ እየታገለ ያለን ህዝብ አረጋን አክብሩት ስትል ራስ መሪያችሁን አክብሩት ብለህ 50 እና ምናምን ሚሊዮን የሚሆነው ህዝብ ስትናገር ራስ ህዝቡን ያዋረድከው አንተ ነህ። ዲዘርቭ አያረግም። እንኳን አረጋ አብይ አህመድ አይመራኝም እያለ ነው። ዲዘርቭ አላረግም ለአብይ አህመድ አመራር እያለ ነው። ከቦክስ ወጥቷል፣ ቁጣው ወጥቷል። ይሄን ማወቅ አለባቸው። ሁለት የሰላም ኮንፈረንስ መሳይ ቅድም ስታነሳ የሰላም ኮንፈረንስ ሲረሽኑ ነበር ሰዎችም ብለሃል። ዛሬ እንኳን በሰባ ሰሚት 4 እንትኖች ነፍሰ ሳር ምድር 4 ህጻናት ተረሽነዋል። ከትናንት ወዲያ ሰሞኑን በጅጋ በደብረ ማርቆስ በአማራ ሳይንስ የተደረጉት ስንመለከት አዲስ አበባ ላይ የተለያዩ ከተሞች ላይ ዛሬም ባህር ዳር ላይ የሰላም ኮንፈረንስ እየተባለ ስብሰባ ተቀምጧል። ግድያውና አርሸናው በተጓዳኝ ቀጥሏል። ሰላም፣ ፍቅር፣ አንድነት፣ እርቅ፣ ይቅርታ የሚባለው ነገር በቃል የሚገለጽ ነገር አይደለም። መሳይ እንደምናውቀው በቃል የሚመጣ ነገር አይደለም። እና አብይ አህመድ እናገኘው ተሻገር ሆነ ሌሎችም ሰዎች ሰላምን ከቃል ባለፈ አያውቁትም። ደጋግሜ ነው የምናገር። ፍቅርን፣ እርቅን፣ አገራዊ አንድነትን ከቃል ባለፈ አያውቁትም። አብይ በተደጋጋሚ እጃችንን ዘርግተን ስለ ፍቅር ይላል፣ በድሮን እያስጨፈጨፈ በሌላ ነገር እያደረገ። እንዲህ አይነት ሰዎች በቃላቸው የሚናገሩት በጥፍራቸው የማይነኩ ሰዎች ፋሬሶች ወይም ሳዴቆች፣ ፈሪሳውያንና ሰዱቃውያን ናቸው።
እነሱ ደግሞ በተደጋጋሚ እንደምናገረው ውስጣቸው የተትረከረከ ለያቸው የጸዳው ጭቶች ናቸው። ከላይ ስታምዛቸው ያማሩ ይመስላሉ፣ ውስጣቸው ግን ተተረ ውስጣቸው በምስጥ የተበላ ለያቸው የተለሰኑ መቃብሮች ነው የሚላቸው መጽሐፍ። ዮሴፍ ቤተክርስቲያን ብትሄዱ አዲስ አበባ በእብነ በረድ ያማሩ ልዩ ልዩ መቃብር ልታዩ ትችላላችሁ። ያምራሉ እንዴ ቤት ነው የሚመስሉት ብላም ትላላችሁ። ውስጡ ግን በምስጥ የተበላ። እነዚህ ማን ናቸው? ፈሪሳውያኖች ናቸው። የሚናገሩትን የማይኖሩ ከላይ ወማር የሚመስል ንግግር የተናገሩ ውስጣቸው በንጥቂያና በመርዝ የተሞሉ ማለት እነዚህ ፈሪሳውያን ናቸው። ሰላም የሚመጣው በተግባር ነው። ሰላምን ታሳየዋለህ እንጂ በቃል አትናገረው። ይሄን ለማድረግ የሚሞክሩ ሁሉ መጽሐፉ እንደሚላቸው ደጋግሜ እንደምናገረው ውሃ የሌላቸው ምንጮች ናቸው። በጣም ያልኩ ትልቅ አባባል ነው። ምንጭ ነው ብለህ ስትሄድበት ውሃ የማታገኝበት ምንጭ፣ በነፋስ የተገፉ ደመናዎች። ሊጥል ነው ስትለው የሚበተን ደመና የለም፣ ምንም ዝናብ የሌለው ደመና። እንደዚህ አይነት ናቸው። እንዲህ አይነት የውሸት ተስፋ ቃል እየሰጡ የውሸት የሰላም ሐዋርያ እየመሰሉ የውሸት ስብከት እየተናገሩ የሚያጭበረብሩ ማለት። ስለዚህ የሰላም ኮንፈረንስ ማለት በእንደዚህ አይነት በሀገራዊ ምክክር ኮሚሽን ይላል እልባት ያገኛል በሚባል ማጭበርበሪያ የሚመጣ አይደለም። ሰላም ተግባርን፣ ቆራጥነትን ትፈልጋለች። የፍቅር ሰው መሆንን ትፈልጋለች። የምህረት ሰው መሆንን፣ እውነተኛ ስብዕና የሚሰማው ሰው መሆን ያስፈልጋል ለሰላም ቁርጠኛ ሰው እንጂ በንጹሃን ደም እየተጨማለቁ ስለ ሰላም ማውራት በፍጹም የሚሆን ነገር አይደለም። ሌላው በዚህ ኮንፈረንስ ላይ መሳይ ቅድም ያልተነሳው ጀነራል አበባው ከተናገሩት ነገር መካከል ሌላም ያስተላለፉበት መልእክት አለ። ይህን እንትኑ ከማዘናጋትን ባሻገር ያለንን ኃይል አልተጠቀምንም፣ ያለንን መሳሪያና ሁሉ ነገር ብንጠቀም ነገሩን እንጨርሰው ነበር እስካሁን የከፋ ጉዳት እንዳይከተል ብለን ነው ብለዋል። ልክ ካሁን በፊት ፊልድ ማርሻል ብርሃኑ ጁላ ስንት ፐርሰንት ነው ተጠቀምን ያሉት? ጦርነቱን 10% ልክ እንደዛ ተመሳሳይ ተመልከት። እና ለምንድን ነው አንዱ መድረኩ የተጠቀሙበት? ለማስፈራራት የተጠቀሙበት ነው፣ የሆነ መልእክት ለማስተላለፍ ግን አይሆንም። ከድሮም በላይ ምን ልትጠቀሙ ምን አላችሁ? ምናልባት ያን አብዮት አደባባይ የሚወጣው የውሸት ሚሳኤል እሱን አትጠቀሙት። ምን ያልተጠቀማችሁት መሳሪያ አለ? ምን ያላደረጋችሁት አለ? በመድፍ በሚሳኤል በሞርታር በዲሽቃ በስናይፐር ኢቭን በድሮን አገሩን አመሳችሁ። ማመን ያስፈልጋል። አልቻላችሁም። ከዛ ሁሉ ነገር እንኳን ወጣችሁ ትንሽ አሁን በረድ ብላችሁ የታያችሁ ይመስላችሁ ስላልቻላችሁ። ስለዚህ ሰላም የሚመጣው ለሰላም ቁርጠኝነት ካለ እዛ መድረክ ላይ እንደተነሳ ፋኖችን በስማቸው ከመጥራት ጀምሮ መሬት ላይ ላለው ችግር ተገቢውን ዕውቅና በልኩ መስጠት። በልኩ ከተሰጠ በኋላ ደግሞ በሰፈር ሽማግሌና ኮሚሽን በምትሉት የልጆች ቃቃ ጨዋታ ሳይሆን በትክክለኛው በገለልተኛ ሀገራት በትክክለኛ መድረክ በእውነተኛ ሀገራት ድርድር መቀመጥ አለባችሁ። ከሌሎች አካላት ጋር በሶስተኛ ሀገር ጋር እየተቀመጣችሁ ፋኖችን በሰፈር ቄስና ሸክ መንደር ለመንደር እንፈታለን ብሎ ማሰብ ራሱ ንቀታችን ነው የሚያሳየው። በልኩ እወቁት። የፋኖን ኃይል አውቃችሁታል፣ አይታችሁታል፣ መጣችሁ። ህዝባዊ ነው። ህዝባዊ ባይሆን ኖሮ እስካሁን ድረስ አይገዳደራችሁም ነው ተነግሯችኋል። ስለዚህ ይሄን ሰፊ ህዝባዊ መሰረት ያለውን ኃይል በልኩ ማክበር፣ እሱን ስታከብሩ ህዝብን ታከብራላችሁ ማለት ነው። በልኩ ዕውቅና መስጠት የችግሩን ጥልቀትና ስፋት አይታችሁ ያም በሚመጥን መድረክ በሶስተኛ ሀገራት በሌላም ነገር ቢሆናል ያን ነገር ማድረግ ነው እንጂ በሰፈር ሽማግሌ